ባለፉት ዓመታት ከፍተኛ ትርፍ በማስመዝገብ ይታወቁ የነበሩት የግል ባንኮች ኪሳራም እየገጠማቸው እንደሚገኝ ያውቀናል። እነዚህ ባንኮች ያስመዘገቡትን ኪሳራና ለባለ አክሲዮኖች ምን ማለት እንደሆነ በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በሂሳብ ዓመቱ ኪሳራ ከገጠማቸው የፋይናንስ ተቋማት አንደኛው ፕሪሚየር ስዊስ ሶሉሽን ነው። ፕሪሚየር ስዊስ ሶሉሽን ማህበር በኢትዮጵያ ባንኮች በጋራ ያቋቋሙት በመሆኑና ኪሳራውና ትርፉም ባንኮችን በቀጥታ ስለሚመለከት በዚህ ዝርዝር ውስጥ አስገብተነዋል። ማህበሩ በተጠናቀቀው የሂሳብ ዓመት ከግብር በፊት 110 ሚሊዮን ብር ትርፍ ቢያስመዘግብም ትርፉ ካለፈው ዓመት ጋር ሲነጻጸር በ11 በመቶ መውረዱ ታውቋል። የድርጅቱ ዓመታዊ ሪፖርት ሰነድ እንደሚያሳየው ለትርፉ ዝቅ ማለት በኢትዮጵያ ማክሮ ኢኮኖሚ የታዩ ለውጦች፣ በሂሳብ ዓመቱ የብር የመግዛት አቅም በ170 በመቶ ምጣኔ መዳከም፣ የሥራ ማስኬጃ ወጪ ከፍ ማለት፣ የተቀጽላ ድርጅቱ ለብቻ ተነጥሎ እንዲንቀሳቀስ መደረግ እንዲሁም ደግሞ ሊሰበሰብ የሚችል 3 ሚሊዮን ብር መታጣቱ ድርጅቱን የእቅዱን 87 በመቶ ብቻ እንዲያሳካ አድርጎታል ተብሏል። ይሁንና ድርጅቱ ባለፉት 4 ዓመታት የሥራ አፈጻጸምና ወጪና ገቢውን ከማመጣጠን አልፎ ቀጣይነት ባለው መንገድ ትርፋማ የሆነ መምጣቱ በሪፖርቱ ላይ ተገልጿል። ተቋሙ በተጠናቀቀው የፋይናንስ ዓመት ብዛታቸው ከ16000 በላይ ዓለም አቀፍ የማስተር ካርዶችን ለገበያ መዋሉ በሪፖርቱ ተጠቁሞ አባል ባንኮች ከሀገር ውጭ ለሚጓዙ ደንበኞቻቸው እንደሚሰጧቸው በሂሳብ ዓመቱ አንድ ባንክ የማስተር ካርድ ህትመት የጀመረ በመሆኑ ቁጥሩ እንዲጨምር አስተዋጽኦ ማድረጉ ተነግሯል። የዓለም አቀፍ የክፍያ ካርድን በተመለከተ ድርጅቱ የተለያዩ ስራዎችን ሲያከናውን መቆየቱ የተጠቀሰ ሲሆን በሂሳብ ዓመቱ ከማስተር ካርድ ጋር በመተባበር በኢትዮጵያ የመጀመሪያ የሆነ የኢኮሜርስ ግብይትን ለማቀላጠፍ የሚረዳ 3DS የተባለ ሲስተም ተግባራዊ ማድረጉም ተነግሯል። በዚህም የዲጂታል ኢኮኖሚን ለመገንባት ከፍተኛ አስተዋጽኦ ያደርጋል የተባለ ሲሆን የሐሰት ግብይትን ለመቋቋም የሚያስችልና የኦንላይን ክፍያዎችን ቀላልና ደህንነታቸው የተጠበቀ እንዲሆኑ እንደሚያግዝ ይጠበቃል ተብሏል። በተጠናቀቀው የሂሳብ ዓመት PCS በአጠቃላይ የገንዘብ መጠናቸው ከ56.2 ቢሊዮን ብር በላይ የሆኑ ከ49.5 ሚሊዮን በላይ የገንዘብ ማውጣት ክንውኖችን በኤቲኤም አማካኝነት አካሂደዋል። ይህ አፈጻጸም ከባለፈው ዓመት ጋር ሲነጻጸር የግብይት ብዛቱ የ17 በመቶ እድገት የታየበት ሲሆን በገንዘብ ረገድ ደግሞ የ20 በመቶ እድገት ማስመዝገቡን ያስታወቀው። በሂሳብ ዓመቱ ተቋሙ 495 ሚሊዮን ብር አጠቃላይ ገቢ ማግኘቱን ባለፈው ዓመት ከተመዘገበው 367 ሚሊዮን ብር ገቢ ጋር ሲነጻጸር የ35 በመቶ እድገት ማስመዝገቡ ተጠቅሷል። በሂሳብ ዓመቱ አጠቃላይ የአክሲዮን ማህበሩ ሀብት 589 ሚሊዮን ብር መድረሱ የተገለጸ ሲሆን ይህም አምና ከነበረው 444 ሚሊዮን ብር ጋር ሲነጻጸር የ33 በመቶ ጭማሪ ማሳየቱን እንዲሁም ደግሞ የተከፈለ ካፒታሉ ባለፈው የፋይናንስ ዓመት ከነበረበት 241 ሚሊዮን ብር ወደ 362 ሚሊዮን ብር ማደጉም ነው የተገለጸው። ኪሳራ ወደ ገጠመው ሌላኛው ባንክ ስናልፍ ደግሞ የማገገም ሂደት ላይ የነበረው ንብ ባንክ በውጭ ምንዛሪ ለውጡ ሳቢያ ከፍተኛ ኪሳራ እንደገጠመው አስታውቀዋል። አጋጥሞት ከነበረው ቀውስ ለማገገም ጥረት እያደረገ የነበረው ንብ ባንክ በአገር አቀፍ ደረጃ ተግባራዊ በተደረገው የውጭ ምንዛሪ ለውጥ ምክንያት ያልተጠበቀ ከፍተኛ ጉዳት እንዳጋጠመውና በዚህም ሳቢያ በ2017 የሂሳብ ዓመት 2.9 ቢሊዮን ብር ኪሳራ ማስተናገዱን አስታውቀዋል። ንብ ባንክ የ2017 ሂሳብ ዓመት የሥራ አፈጻጸም ሪፖርቱን ያቀረበ ሲሆን በሪፖርቱ መንግስት በሂሳብ ዓመቱ መጀመሪያ ላይ ተግባራዊ ካደረገው የውጭ ምንዛሪ ለውጥ ጋር ተያይዞ የ4.4 ቢሊዮን ብር ያልተጠበቀ ከፍተኛ ኪሳራ እንዳጋጠመው አስታውቋል። የባንኩ ባለድርሻዎች ጠቅላላ ጉባኤ ላይ የባንኩ ዳይሬክተሮች ቦርድ ሊቀመንበር አቶ ሺሰማ ሸዋነካ እንደጠቀሱትም ባንኩ አጋጥሞት በነበረው አስተዳደራዊ ቀውስ በቂ የውጭ ምንዛሪ ስንቅ ሳይኖር እንዲከፍቱ የተደረጉ የውጭ ምንዛሪ ክፍያ ማረጋገጫ ሰነዶች ለረጅም ጊዜ ሳይወራረዱ በባንኩ የዕዳ መዝገብ ውስጥ ተይዘው ቆይተዋል። እነዚህን የውጭ ምንዛሪ ዕዳዎች የማወራረድ ሂደት ላይ እያለ ባልተጠበቀ ሁኔታ በመንግስት በተወሰዱ ኢኮኖሚያዊ ማሻሻያዎች ምክንያት የብር የመግዛት አቅም በከፍተኛ ደረጃ እንዲዳከም በመደረጉ የባንኩ የውጭ ምንዛሪ ክፍያ ግዴታዎች በቅጽበት እስከ 3 እጥፍ ገደማ ማደጋቸውን አስታውቀዋል። በውጭ ምንዛሪ የተመዘገበው ሀብትና ዕዳ አለመጣጣም ደግሞ ባንኩ ከፍተኛ የገንዘብ ኪሳራ እንዲያስመዘግብ ምክንያት መሆኑን አክለዋል። ይህ ከውጭ ምንዛሪ ጋር ተያይዞ የተፈጠረው ክፍተት ባንኩ በ2017 የሂሳብ ዓመት አስመዝግቦት የነበረውን ትርፍ እንዲያጣ እንዳደረገውም ከቀረበው የሥራ አፈጻጸም ሪፖርት ላይ ለመረዳት ተችሏል። ይህ ችግር
ባይከሰት ኖሮ የባንኩ ትርፍ 1.5 ቢሊዮን ብር ሆኖ የሂሳብ ዓመቱን መዝጋት ይችል ነበር በማለት ባንኩ ገጥሞት የነበሩትን ችግሮች እያስከፈሉት ያለውን ዋጋ ለማመላከት ሞክረዋል። በዋናነትም ከውጭ ምንዛሪ ለውጥ ጋር ተያይዞ ያጋጠመው ጉዳት በባንኩ የ2017 ሂሳብ ዓመት አጠቃላይ ትርፍና ኪሳራ ላይ የተንጸባረቀ ሲሆን በዚህም ባንኩ በሂሳብ ዓመቱ መጨረሻ ላይ የ2.9 ቢሊዮን ብር ኪሳራ እንዲመዘገብበት አድርገዋል። አቶ ሺሰማ በሪፖርታቸው እንደጠቀሱትም ከዚህ ቀደም የነበረው የባንኩ አመራር ከፈጠራቸው አስተዳደራዊ ቀውሶች በተጨማሪ የባንኩን የውጭ ምንዛሪ ግዴታዎች የመወጣት አቅም በማዳከም በውጭ ባንኮች ዘንድ የነበረው ተአማኒነት እንዲሸረሸርም ተደርጓል። የቀድሞ የባንኩ አመራር በቂ የውጭ ምንዛሪ ሳይኖር ለተለያዩ ደንበኞች ከፍቶት በነበረው ሌተር ኦፍ ክሬዲት ምክንያት ባንኩ ተጨማሪ ወጪ እንዲያወጣ ምክንያት መሆኑ ተጠቅሷል። በዚህም በቂ የውጭ ምንዛሪ ክምችት ሳይኖረው ለተለያዩ ደንበኞች ከ80 ሚሊዮን ዶላር በላይ ዋጋ ያላቸው ሌተር ኦፍ ክሬዲት በመክፈት ባንኩን አጣብቂኝ ውስጥ ከተውት መቆየታቸውን የተገለጸው። በተጠናቀቀው የሂሳብ ዓመት በተደረጉ እልህ አስጨራሽ በተባሉ ጥረቶች ይህንን ለረጅም ጊዜ ተንጠልጥሎና ተጠራቅሞ የቆየ የውጭ ምንዛሪ ዕዳ ሙሉ በሙሉ መክፈል እንደተቻለ ተገልጿል። ባንኩ ውስጥ ተፈጥረው የነበሩ ችግሮችን ለማቃለል የተወሰዱ እርምጃዎች ግን በ2017 የሂሳብ ዓመት ኪሳራ እንዲያስመዘግብ ቢያደርጉትም በ2018 የሂሳብ ዓመት የባንኩ የስራ አፈጻጸም ግን ወደ ትርፍ መግባቱን እንደማሳያ ተገልጿል። በባንኩ ሪፖርት ላይ በግልጽ እንደተቀመጠው በመጀመሪያው ሩብ ዓመት አፈጻጸም ይህንን የሚያመላክት እንደሆነና እስከ መስከረም 30 ቀን 2018 ዓ.ም ድረስ ባንኩ ከታክስ በፊት 1.2 ቢሊዮን ብር ማትረፉ ታውቋል። በተመሳሳይ መልኩም ሌላ የግል ባንክ በውጭ ምንዛሪ ለውጡ ምክንያት ኪሳራ እንደደረሰበት ለማወቅ ተችሏል። ባንኩ የ3.7 ቢሊዮን ብር ኪሳራ እንደገጠመው ካቀረበው ሪፖርት ላይ ለመረዳት ተችሏል። ህብረት ባንክ የውጭ ምንዛሪ ለውጥ ተግባራዊ ከመደረጉ ጋር በተያያዘ በ2017 የሂሳብ ዓመት ከፍተኛ ኪሳራ እንደገጠመውና ይህም በባንኩ አጠቃላይ ትርፍ ላይ አሉታዊ ተጽዕኖ ማሳረፉን አስታውቋል። ባንኩ በተጠናቀቀው የሂሳብ ዓመት ከታክስ በፊት ያስመዘገበው ትርፍ 749 ሚሊዮን ብር ነው። በተጠናቀቀው ሂሳብ ዓመት ያገኘው ይህ ትርፍ በ2016 የሂሳብ ዓመት ካስመዘገበው ትርፍ ጋር ሲነጻጸር በ75.7 በመቶ የቀነሰ መሆኑ ተጠቁሟል። ተግባራዊ ከተደረገው የውጭ ምንዛሪ ለውጥ ጋር በተያያዘ በ2017 የሂሳብ ዓመት ባንኩ ላይ የደረሰው የኪሳራ መጠን 3.7 ቢሊዮን ብር መሆኑ ታውቋል። በዚህም የተነሳ የባንኩ ዓመታዊ ትርፍ ማሽቆልቆሉን የተገለጸው ባንኩ በ2016 የሂሳብ ዓመት ከታክስ በፊት 3 ቢሊዮን ብር ከታክስ በኋላ ደግሞ 2.3 ቢሊዮን ብር አትርፎ እንደነበርም ይታወሳል። በ2017 የሂሳብ ዓመትም ባንኩ ወደ 4 ቢሊዮን ብር የሚጠጋ ትርፍ ያስመዘግባል ተብሎ ሲጠበቅ ከውጭ ምንዛሪ ለውጡ ጋር ተያይዞ ያልታሰበ ከ3.7 ቢሊዮን ብር በላይ ክፍያ ለመፈጸም በመገደዱ ዓመታዊ ትርፉ ላይ ከፍተኛ ጉዳት ደርሶበታል። በዚህ ምክንያትም በ2017 ሂሳብ ዓመት ከታክስና ሌሎች ተቀናናሾች በኋላ ያገኘው የተጣራ ትርፍ 23.5 ሚሊዮን ብር መሆኑን ለባለ አክሲዮኖች የቀረበው የስራ አፈጻጸም ሪፖርት ያስረዳል። ከውጭ ምንዛሪ ለውጥ ጋር በተያያዘ የ2017 የሂሳብ ዓመት ባንኮች መጠኑ ይለያይ እንጂ ኪሳራ የገጠማቸው መሆኑ ሲገለጽ የቆየ ጉዳይ ነው። በተለይም በውጭ ምንዛሪ አቅርቦት የሚታወቁ የተወሰኑ ባንኮች በምንዛሪ ለውጡ ምክንያት ከፍተኛ ኪሳራ እንደደረሰባቸው ይጠቀሳል። ህብረት ባንክም የውጭ ምንዛሪ ስርዓት ለውጥ ተግባራዊ መደረጉን ተከትሎ የባንኩ የ2017 የሂሳብ ዓመት የፋይናንስ አፈጻጸም በውጭ ምንዛሪ ስርዓቱ ተጽዕኖ ደርሶበታል የሚለው የባንኩ ሪፖርት ላጋጠመው ኪሳራ ዋነኛው ምክንያት በውጭ ምንዛሪ የተያዘ የባንኩ ሀብትና ዕዳ አለመመጣጠን መሆኑን ያስረዳል። ከውጭ ምንዛሪ ለውጥ ጋር የተፈጠረው ኪሳራ ባንኩ በሂሳብ ዓመቱ ካስመዘገበው ገቢ ሊያገኝ የሚችለውን ትርፍ እንደወሰደበትም ሪፖርቱ ይጠቁማል። በአዲሱ የ2018 የሂሳብ ዓመት ግን በውጭ ምንዛሪ ለውጡ ሳቢያ የገጠመውን ኪሳራ በማካካስ ወደ አትራፊነት መሸጋገሩና በዘንድሮ ሂሳብ ዓመት የተሻለ ትርፍ እንደሚጠብቅ ወቅታዊውን የባንኩን ሁኔታ በተመለከተ ከተሰጠው ማብራሪያ ላይ ለመረዳት ተችሏል።